በአንድ ዓመት ብቻ ከግማሽ ሚሊዮን በላይ የሚሆኑ ሰዎች ወደዚህ አደገኛና የወንበዴዎች ምሽግ ወደሆነ ጫካ ቢገቡም በሰላም የሚወጡት ግን ጥቂቶች ናቸው። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ ይህ ዳሪየን ጋፕ እያሉ የሚጠሩት በፓናማና በኮሎምቢያ መካከል የሚገኝ እጅግ አስፈሪው ጫካ በብዙሃኑ ዘንድና በዜና ማሰራጫዎች ላይ እንደሚሰማው ድብቅ የስደተኞች መሻገሪያ መስመር ብቻ ሲሆን ከዛም አልፍ ያለ አደገኛ ጫካ ነው። ታዲያ እግር ጥሎት አሊያም ሕይወት አስገድደው ወደዚህ ጫካ ጎራ ያለ ሰው በሞትና በሕይወት መካከሉን የሚጓዝ ሲሆን ወደዚህ አስፈሪ ደን የሚገቡ ሰዎች በውስጡ ምን እንደሚጠብቃቸው አስቀድመው በሚገባ ካልተረዱ በሕይወት የመውጣት እድላቸው እጅግ ጠባብ ሲሆን ከወጡም አካላቸው አሊያም ስነ ልቦናቸው ተጎድቶ መውጣታቸው የማይቀር ነው። በጫካ ውስጥ ከሚገኙት አስፈሪ ፍጥረታት መካከል አንዱ የሆነው አደገኛና መርዛማ እንደሆነ የሚነገርለት የፈርደላንስ እባብ አንዱ ሲሆን ይህ እባብ በዚህ ጫካ ውስጥ ከማንኛውም የእባብ ዝርያ በበለጠ ለሰው ልጅ ሕይወት መጥፋት ዋነኛ ተጠያቂ የሆነ የእባብ ዝርያ ሲሆን ጥቃቱ እጅግ ፈጣን፣ ተደጋጋሚና ከጉልበት በላይ የሆኑ የሰውነት ክፍሎችን ኢላማ ያደረገ በመሆኑ መርዙ በቀላሉ ወደ ዋና ዋና የሰውነት ህብረ ህዋሳት ይሰራጫል። አብዛኞቹ የዱር እንስሳት የሰው ልጅ ሽታ ሲያገኙ የመሸሽ ባህሪ ቢኖራቸውም እነዚህ ግን በፍጹም አይሸሹም። በተለይም እርጥበት ባዘለው የቅጠል ክምርና ጥቅጥቅ ባለ የጫካ መሬት ላይ ሳይንቀሳቀስ በሚቀመጥበት ጊዜ ከጫካው ቀለም ጋር ሙሉ በሙሉ ስለሚመሳሰሉ ሰዎች እባብ መኖሩን የሚያውቁት ተነድፈው መርዙ ሰውነታቸው እስከገባ በኋላ ብቻ ነው። ምንም እንኳን ለመርዙ ማክሸፊያ መድኃኒት ቢኖርም መድኃኒቱን ለማግኘት በጥቂት ሰዓታት ውስጥ ለማግኘት አዳጋች ስለሚሆን በሕይወት የመትረፍ ዕድሉ አጠራጣሪ ይሆናል። ሁለተኛ፣ የጫካው ወንዞች። በጫካ ውስጥ የሚገኙትንና ምንም አይነት ድልድይ የሌላቸውን ወንዞች በእግር መሻገር ግዴታ ሲሆን በእነዚህ ወንዞች ውስጥም ካይማን የተባሉ አደገኛ የአዞ ዝርያዎች ስላሉ ወንዞቹን መሻገር እጅግ አስፈሪና አደገኛ ሲሆን ብዙ የተለያዩ ሀገራት ስደተኞችም እነዚህን የጫካውን አደገኛ ወንዞች ሲያቋርጡ የእነዚህ አዞች እራት ሆነዋል። ታዲያ እድል ቀንቷቸው ከነዚህ አዞች ቢያመልጡ እንኳን የጫካው ጃጓሮች የሚጠብቋቸው ሲሆን አካባቢው በማዕከላዊ ጫካው ካሉ የጃጓር ነብር ዝርያዎች መኖሪያ አንዱ በመሆኑ ተጓዦች የእነዚህን አደገኛ እንስሳት ክልል አልፎ ለመሄድ ይገደዳሉ። ሶስተኛ፣ የጫካው ጎሳዎች። ይህንን አስፈሪ የጫካ ጉዞ አድርገው በሕይወት የተረፉ ሰዎች ስለ ጫካው አደገኛነት ሲናገሩ በዚህ ጥቅጥቅ ጫካ ውስጥ ሰዎችን በስነ አእምሮም ሆነ አካል የሚሰብሩና ትልቁን ፍርሃት የሚለቅባቸው ነገር እንስሳቱ ወይንም እጽዋቱ ሳይሆን ራሱ የሰው ልጅ ሲሆን ይህ ጫካ በዘመናዊ መልክዓ ምድር ከመከለሉና መንግስታት ድንበር ከመበየናቸው በፊት ጉና፣ ኢምቤራና ውና የተባሉ ሶስት ነባር ጎሳዎች በጫካ ውስጥ የሚኖሩ በመሆናቸው ለብዙ ለሺህ ዓመታት ጫካውን መኖሪያቸው አድርገውት ኖረዋል። እነዚህ ጎሳዎችም የትኛዎቹ እጽዋት ለሕክምና እንደሚሆኑና የትኞቹ እንደሚገድሉ፣ የትኞቹ ወንዞች ያለማስጠንቀቂያ በድንገት እንደሚሞሉና የትኞቹ መንገዶች ሰውን ዋጥ አድርገው እንደሚያስቀሩ ጠንቅቀው ስለሚያውቁ ራሳቸውን እንደ ብቸኛ የጫካው ጠባቂ አድርገው የሚቆጥሩ ሲሆን ለነሱ ይህ ቦታ የሰዎች ማቋረጫ ሳይሆን ሙሉ ተፈጥሯዊ ዓለማቸው በመሆኑ የሌላ ዓለም ሰዎችን አምኖ ለመቀበል ይቸግራቸዋል። በዚህም ማንኛውም የውጭ ሰው በተቻለው አቅም እነዚህን ጎሳዎች መሸሽና መደበቅ ግድ ይለዋል። አራተኛ፣ እጽዋት። ከባቡ በተጨማሪ በጫካ ውስጥ የሚገኙት እጽዋትም ሌላው የሞት ምክንያት ሲሆኑ በዳሪየን ጫካ ውስጥ በብዛት የሚበቅለው ብላክ ፓልም የተባለው የዘንባባ ዛፍ ግንድ እስከ በርካታ ኢንች ርዝመት ባላቸውና እጅግ ስለታም በሆኑ እሾች የተሸፈነ በመሆኑ አንድ ተጓዥ ተንሸራቶ ወይንም ሚዛኑን ስቶ በእነዚህ ዛፎች ላይ በሚወድቅበት ጊዜ እሾቹ በቆዳው ውስጥ ተሰብረው በመቅረት አሊያም ሰውነትን በመውጋት የሰውነት ክፍሎችን የሚጎዱ ሲሆን ይህም ምንም አይነት የሕክምና እንክብካቤ በሌለበት በዚህ አስፈሪ አካባቢ ውስጥ በጥቂት ቀናት ውስጥ ለሕይወት አስጊ ወደሆነ ከባድ ጉዳት የመቀየር ዕድሉ ሰፊ ነው።
አምስተኛ የተቋረጠው መንገድ። ይህ በፓናማና በኮሎምቢያ መካከል የሚገኘው የ60 ማይል ስፋት ያለው ጠባብ መሬት በእግር ጉዞ ከ2 እስከ 3 ቀናት ውስጥ ሊጠናቀቅ የሚችል ስለሚመስል ብዙዎችን በቀላሉ ወደ ውስጥ ገብተው የሚወጡ ቢመስላቸውም ነገርየው ግን እጅግ ከባድና አስፈሪ ጫካ በመሆኑ ዋነኛው የሞት ወጥመድ ሆኗል። በዚህም በአሜሪካን መንግስት ረዳትነት ከአላስካ ተነስቶ እስከ ደቡብ አሜሪካ ጫፍ ድረስ በ19000 ማይሎች ርዝመት የሚዘልቅ የፓን አሜሪካን ሃይዌይ መንገድ በድንገት እዚህ ስፍራ ላይ ሲደርስ የመንገድ ስራው የተቋረጠ ሲሆን ይህ መንገድ የተቋረጠው ምንም ሰው ሊገነባው ስላልሞከረ ሳይሆን ጥቅጥቅ ያለው የዳሬን ጫካና ተፈጥሯዊ መሰናክልና የህገ ወጥ አዘዋዋሪዎች መንገዱን ስራ እንዲሰራ ስላልፈለጉ ስላስተጓጎሉ ሲሆን በዚህም ታዲያ ይህንን ቦታ መንግስታት የተራቀቁ መሐንዲሶችና መላው የጦር ሰራዊቶች ሳይቀሩ መሬቱንና ተፈጥሯዊ አቀማመጡን አይተው ተስፋ በመቁረጥ እግራቸውን ከመንገድ ስራ አፈግፍገዋል። ስድስተኛ የወንጀለኞች መሸሸጊያ። ዳሪየን ጋፕ ሌላኛው አደገኛ ጎኑ ደግሞ ላለፉት ጥቂት 10 ዓመታት የህገወጥ ሰዎች አዘዋዋሪዎች፣ የታጠቁ አማጽያን፣ ዓለም አቀፍ የህጽና የጦር መሳሪያ አዘዋዋሪዎችና የወንጀል ቡድኖች መናኸሪያ መሆኑ ሲሆን እነዚህ ኃይሎች በጫካ ውስጥ ያሉትን ጥቂትና አስገዳጅ መሻገሪያ መንገዶችን ሙሉ በሙሉ የሚቆጣጠሩ በመሆናቸው በእግር የሚጓዙ ስደተኞች በእነዚህ አደገኛ ኮሪደሮች ውስጥ ለነሱ ሳይከፍሉ ማለፍ አይችሉም። ይህ የወንጀለኞች መኖር አልፎ አልፎ የሚከሰት ሳይሆን በአካባቢው ላይ ሙሉ በሙሉ የተዘረጋ የተደራጀ መዋቅር ያላቸው ሲሆን በዚህ የሰው ልጅ ምህንድስና የገታው አስቸጋሪ መልክዓ ምድር በተመሳሳይ መልኩ የመንግስታትን የህግ አስከባሪ ኃይልና ፖሊስ ወደ ስፍራው እንዳይገባ ሙሉ በሙሉ የገታ ሲሆን ምንም አይነት የመኪና መንገድ በሌለበት በዚህ ጫካ ውስጥ ምንም አይነት የፖሊስም ሆነ የፍተሻ ኬላ ወይንም የነፍስ አድን ቡድን ሊደርስልህ አይችልም። በተለይም በቅርብ ዓመታት ውስጥ ይኸው የዳሪየን ጋፕ ቀጠና በዓለም ላይ ታይቶ በማይታወቅ መልኩ ከፍተኛ የሰብአዊ ቀውስና የስደተኞች መውጫ መስመር ሆኖ ያገለገለ ሲሆን እንደ ፓናማ መንግስት ይፋዊ መረጃ መሰረት በ2023 ዓመተ ምህረት ብቻ ከ520,000 በላይ የሚሆኑ ህጻናትና አቅመ ደካሞችን ያካተቱ ስደተኞች ያላቸውን ንብረት በሙሉ ተሸክመው ይህንን አስፈሪ ጫካ በእግራቸው አቋርጠዋል። እነዚህ ተጓዦች በጎርፍ የተሞሉ ወንዞችን፣ የታጠቁ የወንጀል ቡድኖችን፣ አስፈሪ አራዊቶችንና ጎሳዎችን አልፈው ምንም አይነት የሕክምና እርዳታ የሌለበትን አስፈሪ መሬት ጥሰው ለማለፍ የተገደዱ ሲሆን በዚህም ምክንያት የዳሪየን ጋፕ በአንድ ወቅት በዓለም ላይ ከፍተኛው መደበኛ ያልሆነ የስደተኞች መሻገሪያ ምድር ሆኖም የነበረ ቢሆንም የብዙ ስደተኞች እልፈትና ወጥቶ መቅረት ግን ትንሽም ቢሆን የስደተኞችን ቁጥር እየቀነሰው መጥቶ ነበር። ይሁን እንጂ አሁን ላይ 2025 ላይ በተለያዩ የአሜሪካና የላቲን አሜሪካ ሀገራት የተደረጉ የፖሊሲ ለውጦችና ጥብቅ የድንበር ቁጥጥሮች ምክንያት በዚህ ጫካ በኩል የሚደረገው የስደተኞች ፍሰት በድንገት ከ99% በላይ ሊቀንስ የቻለ ሲሆን ይህንን ተከትሎም በመቶ ሺዎች የሚቆጠሩ ሰዎችን ሲያስተናግዱ የነበሩት ጊዜያዊ የስደተኞች መጠለያዎች የህገወጥ አሻጋሪዎች መረብ በአንድ ጀንበር የፈራረሰ ሲሆን በዚህም የተነሳ የዳሪየን ጋፕ ወደ ቀድሞ ተፈጥሯዊ ባህሪው በመመለስ የሰው ልጅ እንቅስቃሴ መልሶ በማዋጥ ጸጥተኛና ዝግ ለመሆን በቅቷል። ጥቅጥቅ ያለው የጫካው እጽዋት ሰዎች ሰርተዋቸው የነበሩትን መጠለያዎችና መንገዶች በጥቂት ወራት ውስጥ መልሰው የሸፈናቸው ሲሆን በአሁኑ ወቅት ከሰማይ ላይ ሆኖ ለሚመለከት ሰው በአካባቢው ላይ በአንድ ወቅት ያን ያህል ከፍተኛ የሰው ልጅ ፍሰት እንደነበር ለማመን የሚያዳግት ሆኗል። በእነዚያ የስደተኞች ፍሰት በነበረባቸው ዓመታት ውስጥ ወደዚህ ደን የገቡ ሰዎች በሙሉ በሰላም እንዳልወጡ የሚነገር ሲሆን ጫካው የራሱን ሪፖርት ስለማያዘጋጅ በዚያ ጉዞ ላይ የቀሩን የጠፉ ሰዎችን ትክክለኛ ቁጥር ማወቅ ፍጹም የማይቻል ሆኗል። ለዓመታት በአካባቢው የመሩ ልምድ ያላቸው የሀገሬው መሪዎች እንኳን ሳይቀሩ ከተፈጥሮ አቀማመጡ፣ ከዱር እንስሳቱ ብዛትና ከታጠቁት ኃይሎች አደገኛነት የተነሳ ፈጽመው የማይረግጧቸው የተከለከሉ ቀጠናዎች በዚያ ጠባብ መሬት ውስጥ ያሉ ሲሆን ለማጠቃለል ያህልም ዳሪየን ሁሉንም አይነት የተፈጥሮ የእንስሳት የእጽዋትና የሰው ሰራሽ የሞት አደጋዎችን በአንድ ላይ አጭቆ የያዘና ከውጭ ለሚያየው ሰው ግን ቀላል የሚመስል ጫካ ሲሆን የዓለማችን አደገኛ ቀጠናም ሆኖ
ይኖራል።